እንደዛ ዝም ብላ አትለፍልፍብኝ። እኔ የምለው ያንተ ፓስፖርት እንዴት ሆነልህ? እያለቀልህ ነው? አዎ አልቋል። መውሰድ ብቻ ነው የቀረው። በጣም ጥሩ። ከዚህ ቶሎ እንሂድ። እዚህ ሆነን የምናቃጥለው ጊዜ አይኖርም። አንቺን ከያዝኩኝ እዚህ ሀገር ምን እሰራለሁ? ከዚህ ሀገር እልም ነው። እኔም በሆን እዚህ መቆየት አልፈልግም። ለአመታት ስናፍቀው ስመኝ ወደ ነበርኩት ሀገር መሄድ ነው የምፈልገው። እሺ ፍቅር፣ አሁንም በሩ ላይ ነሽ። ጫማሽን አውልቀሽ መግባት ብቻ። እውነቴን ይውድ እጅ በጣም ናፍቆኝ ነበር። ምን ነው እጄ ብቻ ነው እንዴ ናፍቀሽ? አንተ ደግሞ ስማኝ፣ መጀመሪያ ነው የምንሄደው። መጀመሪያ ዱባይ፣ ከዛ ደግሞ ወደ ፈለግንበት መሄድ እንችላለን። ግን እንደ ሀሳብ ዱባይ ላይ ፍቅራችን ብናድስ። ስማኝ፣ ከዚህ በቶሎ እንሂድ። እኔ እጅ ሀገር ሁሉ ነገር ሜራ ሮቤልን ጉድ ሰርታለች። እንግዲህ ሮቤልና ሜራ አይ ሜራ ሮቤልን ጉድ ነው የሰራችው። እንግዲህ ማንም አያምንም ነበር እንደዚህ ታደርጋለች ብሎ ሮቤል አንድ ቀን ማስበው አያውቅም። እንግዲህ እንደ እንዳያችሁት ሮቤልን ጉድ ሰርታለች። አድናንና ሉሃናም ደግሞ ሮቤልን እያመኑ አይደለም ማለት ነው። ሜራ ግን አዲስ ፍቅረኛ ይዛ ሮቤልን እንግዲህ ብሩን ያለበትን ነግራ ብሩን ይዘና እኔ እዚህ እጠብቃለሁ ብላ ወረቀቱን ብቻ በሻንጣ ውስጥ ከተላ ሮቤል ጉድ ሰራችሁ። ሮቤል ሊያብድ ነው ማለት ነው። ሊያብድ ነው አልኳችሁ፣ ሊያብድ ነው። በስተ መጨረሻ ሮቤል በምድረ በዳ ቀርቷል ማለት ነው። ወይ ከወንድሙ አልሆነ ወይ ከሜራ ጋር አልቀረ። እንግዲህ ሮቤል ሜራን መንገድ ላይ አግኝቷት ማነህ አንተ ብላ ጭራሽ በጥፍ አላለችው። እንግዲህ ሮቤልና ሜራ በፊት እንዳየነው ያው ትላንትና እንዳየነው ያ እነሱ አንድ ላይ ሆነው አንድ ላይ ሁሉንም ነገር ማድረግ እንደሚችሉን እንግዲህ ሜራ በእውነት ሮቤልን ትወደው ነበር ማለት ነው። ግን ሮቤል ሉሃና ከመጣች ወዲህ አይኑን ወደ ሉሃና ካዞረ በኋላ ሜራ ደግሞ ማታለል እንደፈለገ አወቀች ማለት ነው። ሜራ ግን በዚህ ሁኔታ አለመድነቅ አይቻልም። ጎበዝ ናት፣ አልተታለለችም በሮቤል እጅ ማለት ነው። ሮቤል አታሏት ብሩን ወስዶ ሊጠፋ ነበር ሀሳቡ። እሷ ግን ሀሳቡን ስለምታውቁ ምን ማድረግ እንዳለበት ምን ማድረግ እንደምችል ስላወቀችው አታለለችው ማለት ነው። እሷም እንግዲህ ሜሴጁን ብቻ ነው አስቀምጣ የሄደችው። ደብዳቤውን አንብቦ ቅጥል ብሏል ማለት ነው ሮቤል። አድናንም ደግሞ ግራ ገብቷቸዋል። አድናን ደግሞ ለሉሃና የኤትሽን ሞት ልንገር ወይስ አልንገር በማለት እንግዲህ ግራ ገብቷል ማለት ነው። አድናን ራሱ እንግዲህ ለሉሃና ቢናገርም እንዴት እነሱ እንደዛ ካሉ በኋላ ለቀቃቸው እንዲሄዱ ብላ አድናንን መልሳ መጠየቁ ስለማይቀር አድናን በአሁኑ ሰዓት ላይ የሚያደርገው ነገር ሁሉ አጥቷል ማለት ነው። እንግዲህ ይሄን ቤት ለምንድን ነው እየተከራየኸኝ? እዚህ ቤት ውስጥ ነው ምን እሰራለሁ? ምን ያደርግልኛል? ብላ ለአዲሷ ፍቅረኛዋ ስትጨቃጨቃ አይ ሮቤል እኔን ሮቤልና አድናን እኔን ስለሚያውቁ እኔ ጋር ከወሰድኩሽ እነሱ ይመጣሉ እርግጠኛ ነኝ። ለዛ ነው እዚህ ቤት እንድትቀመጭ ያረኩልሽ ብሎ ይላታል ማለት ነው። እሷ ደግሞ እኔ እንደዚህ አይነት ቤት መኖር አልፈልግም፣ አንድ እርምጃ መራመድ የማትችለው ቦታ ይዘክን ትጠብቀኛለህ እንዴ? ምን ማለትክ ነው ብላ ለፍቅረኛዋ ስታወራ ለጊዜ ነው የኔ ቆንጆ፣ ሁኔታዎች ውስጥ ከመስተካከል ብቻ ነው እና በቃ ፓስፖርት ሁኔታ አላለቅም እንደ ፓስፖርት ካለቀ እኮ በቃ ማውጣት አለብን ከዚህ ሀገር፣ ሁሉም ነገር ነው ያስጠላኝ ሚላ ሜራ ታወራለች ፍቅረኛ ደግሞ አይ ከድህነት ወደ ቢሊየነር ስትቀየሪ ሁሉም ነገር አስጠላሽ በቃ ይላታል። አይ
ወይኔ የሚለው ግን መቼ ነው የት ነው የምንሄደው? መጀመሪያ ዱባይ እንሄዳለን። ከዛ በኋላ የፈለግነው ነገር መርጠን እንሄዳለን ይላታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ እንግዲህ ዩቱብን ሰብስክራይብ ላይክ እያረጋችሁ አሁንም ከጎኔ የማሆናችሁ አይረሳላችኋለሁ። ከጎኔ ስለምትሆኑኝ ደግሞ ከልቤ ያመሰግናችኋለሁ። እንዲሁም ደግሞ አድናን ሮቤልን አላመነ። ከዚህ በፊት ብዙ ጊዜ ውሸት ስለሆነ የሚያወራው አላመነም ማለት ነው። እኔንም ሸውዳለች፣ እኔንም እኮ ኪዳለች፣ እኔም እኮ ተበልቻለሁ። ምንድን ነው የምትለው? ይሄ ቤት እኮ የኔም ያንተም አይደለም። የገዛ ሰዎቹም መጥቶ ሲያባርሩ እኔም አንተም እኩል ነው የምንወጣ። ከዚህ ቤት ማባረር ፍቃድ ያንተ አይደለም። ከዚህ በኋላ ምንም መብት የለክም። ከዚህ ቤት የማባረሩ መብት ምንም የለም ብሎ ሮቤል ስለው፣ እንግዲህ ሚራ የት ነች ያለችው? ሚራን ይዜ ብቻ ነው እዚህ ቤት ብትመጣው። አድናን ደግሞ ሚራ በእውነቱ እርጉዝ የሆነች መስሎት እርግዝናዋን ሳይታወቅ ከቤት ነው የወጣቸው። እንግዲህ አድናን ሮቤል እንግዲህ ያውቃል። እሷ ለሮቤል አድናን እርጉዝ እንዳልሆነች ያውቃል ማለት ነው። ሮቤልንም ስታታልለው ነበረ። እንግዲህ እርጉዝ ነኝ በማለት ሮቤልንም ስታታልለው ኖራለች ማለት ነው። እስካሁን ሮቤል ራሱ በእውነት ለሱ እርጉዝ የሆነች መስለው በጣም ደስ ስል ነበረ። እንግዲህ መጀመሪያ ሮቤል አይወልድም ተባለ። ከዛ ላይ አድና የኔ ነው ብሎ አድናን ተማምኖ የነበረው ልጅ ራሱ የለም ብሮ እንግዲህ በስተመጨረሻ በሜራ እጅ ወድቋል። አሁን አድና ሮቤል እንደምንም ሆነው ሚራን ይዟታል ማለት ነው። ሚራንና ዶክተሩን ይዞታል ሮቤል። እንግዲህ ሮቤል ሚራን ዝም ብሎ በሰፈር ላይ የተራመደ እሷ ከአዲሱ ፍቅረኛ ጋር ወቅ ስታደርግ ይዟታል ማለት ነው። እንግዲህ አንቺ ሚራ ወይኔም እንደውም በዚህ ቅጽበት በዚህ ትንሽ ጊዜ ውስጥ አገኝሻለሁ ብዬ ተስፋ አልነበረኝም። አንቺ ሌባ፣ አንቺ ካጂ ብሎ ስልኳን ይነጥቃታል። እንግዲህ አንተ ማነቅን አላቅም። ሮቤል ማለት ከየት የመጣ ሰውዬ ነው? የሰውን ስልክ መንጠቅ ደግሞ ይሄ ሌብልነት ነው። አምጣ አንተ ሌባ ሞላጫ ብላ ጭራሽ ሰድባ በጥፍ ብላ ትሄዳለች ማለት ነው። ሮቤል ደግሞ በጣም ተናዷል። እንግዲህ አሁን ከአድናን ጋር መተጋገዝ አለባቸው ማለት ነው ለመያዝ እና ሚራ የት እንደምትኖርና የት እንደምትሄድ ከማጋ እንዳለች ስላወቀ አሁን ዶክተሩን ይዙታል ማለት ነው። ከዛ በኋላ ሚራም ያው መያዙ አይቀርም እና ውድና የተወደዳችሁ የዛሬው ክፍል ደግሞ የኛውን ይመስላል። ሮቤል ግን ጎበዝ ነው ብዬ ነው የማስበው። በዚህ ቅጽበት ሚራን አገኛለሁ ብሎ ተስፋ ማርጎ አያውቅም። እንግዲህ የሱ ውሸት ሚራ ከሱ ጋር ውሸት እንደዋሽና ሁሉንም ነገር ከወንድሙ ጋር ካለያየችው በኋላ የራሷን መንገድ ፈልጋ ከቤት ወጥታለች ማለት ነው። እንግዲህ በጣም ከባድ ነው። ሮቤል ለሷ ብሎ ምስጢራችን እንዳይታወቅ ስትል ሳራን እንዲገድለው ያረገችው ሚራ ናት ማለት ነው። ሳራን ከገደላት ሁሉም ነገር ለሷ ብሎ ካደረገላት በኋላ ደግሞ እሱን አየር ላይ ጥላ መሄዱ ግን በጣም ነው የሚከብደው። እንግዲህ ሮቤልም ያው እሱም ብሩን ቢያገኝ እሱም እሷን አይፈልግም ነበረ። አንቺ ዛሬ እኔን ሳራ ሞታለች ያልሹ ነገ ደግሞ ሮቤል ነው ገደለ ማለትሽ ስለማይቀር እኔ ከዚህ ብሩን ይዤ መጥፋት አለብኝ ብሎ ወስኖ ሲወጣ እሷ ደግሞ የትም አትሄድም፣ እኔ ያንተ ምን እንደምታስብ ቀድማ አውቃለሁ፣ ሮቤል ባይ ባይ ብላለች። እንግዲህ በሜሴጅ ሮቤል ደግሞ በጣም ነው ማላገኝሽ መስሎሽ ነበር እንዴ? ይህን ኃይል ጊዜ ሁሉ ስታታለይ የነበረው በስተ መጨረሻም ኢኔዳ ተጫውተሽ የሄድሹ ብሎ ይላታል አድናን ሮቤል። እንግዲህ እሷ ደግሞ ጭራሽ አንተ ማነክ እኔ አላቅም ከየት የመጣ ሰውዬ ነህ ብላ ጭራሽ ትርክ አላለችም።
እንግዲህ ጨዋታው ካበቃ በኋላ እኔ አላቅም ማለትም አይቀርም ማለት ነው። እንግዲህ ያው ሮቤልን አላቅም አንተ ሰውዬ ከየት ነው የመጣከው ብላ ጭራሽ አንተ ሰውዬ ነው ያለችው። እንግዲህ አንተ ሰውዬ ከየት መጣህ? እኔ እኮ አላቅም ማንክ አንተ ብላለች። እንግዲህ ማንክ እስካለችው ያው አላቅም ማለት ነው። አላቅም ሮቤል የሚባል ሰውዬ እኔ በህይወት ስሙን ራሱ ሰምቼ አላቅም። አንተ ማነክ? ብሩን ሰርቀሽ አላገኝሽም ብለሽ አስብሹ ነበር እንዴ ብሎ ሮቤል እንግዲህ ስልኳን ስነጥቀላት ስልኩን እንግዲህ እንደገና ትይዘዋለች። በጥፍ ብላ ስልኩን ነጥቃ እንግዲህ የፈለገችዋን ሳድባ ካሱ ትሪቃለች ማለት ነው። ዶክተሩ ደግሞ በጣም ፈርቷል። እንግዲህ ሁለታቸውም አሁን ጦር እንግዲህ በቃ እንትናቸው ጀምሯል ማለት ነው። ሮቤልም ወይም ከወንድሙ አልሆነ ወይም ከሉሃና ጋር ሻንጣውን አጣቅፈክ ከሉሃና ጋር ተጋብታችሁ ኑሩ ብላ ነው እንግዲህ የሄደችው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ሰብስክራይብ፣ ላይክ ማድረጋችሁ አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን አስቀምጡልኝ። ስለምትከታተሉኝ ስለምትበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።